እሙ አቤት። አንዴ ነይ እስኪ ላውራሽ ፈልጌ። ቤተሰብ መግባት የለበትም የሚል አስተሳሰብ ስላላችሁና ስላለን ነው። አሁን ግን መግባት አለበት። አንተ እንደውም ብትገባ አሪፍ ነው። ምንቴ እኔ የፈለገ ሺህ ጊዜ ወንድም ይሁን ሺህ ጊዜ ታላቅ ይሁን በእናቴ የምትመጣብኝ ከሆነ አስቀየረች አይደል? በሰዓቱ ያለችበትን ሁኔታ ታውቃለህ አንተ? አታውቅም። ልታውቅማችን በዚህ ሴትዮ ምክንያት ማለት ነው እናቴ ከዚህ በላይ እንድትጎዳ ስለማልፈልግ መለያየትም ካለበት አያገባሽም። አንቺን እያወራ አይደለም ወንድሜን ነው እያወራ ያለው። እሱን ደግሞ አከለክኝም። ዞር በይ ከፊት። ዞር በይ ከዛ። ምን ሆናችሁ? እስቲ ቆይ እናንተ ይኸው ነገር ይካሉ እግዚአብሔርን ካነሳብን የሆነ ነገር ምትችል ምትራተልኝ ምንድነው? ጫፉን ካው ከዚህ በኋላ ጫፉን ካው። ሰላም እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን ያው ደህና ነን ማለት ይሻለናል እንጂ ምን ማድረግ እንችላለን? በእርግጥ ነገሮች እንዳሰብናቸው እየሄዱ ባይሆኑም የሆነ አንዳንድ ነገር መስመር እየሳተ ነው ያለው። ለምሳሌ በዚህ ሰዓት ላይ እርግዝና መፈጠር የሌለበት ሰዓት ላይ ሆኖ ሳለ እሙ እንዳረገዘች አይነት ምልክቶችን ስላየች ጥርጣሬ ውስጥ ገብተው ያው አረጋግጠው ግን መጨረሻው ምንም አይነት እርግዝና በውስጧ እንደሌለ ታውቋል። ግን ይሄ ማለት ሙሉ ለሙሉ ነገሩ ተፈቷል ወይንም ደግሞ ሁሉም ነገር ሰላም ሆኗል ማለት አይደለም። ብዙ መስተካከል ያለባቸው ብዙ መወሰን ያለባቸው ውሳኔዎች አሉ። ይሄን ደግሞ ማድረግ ያለበት ሳሚ ሆኖ ሳለ ግን እሱ ችላ እያለ ነው ማለት በቃ ቆሟል ማለት ይቻላል። በዚህ ሰዓት ማለት ነው ብዙ ነገር ማድረግ ያለበት ሁኔታ ላይ ሳለ ግን ደግሞ ምንም ነገር እያደረገ አይደለም። እኔ ደግሞ እንደ ወንድም ማድረግ ያለብኝን ነገር አንዳንዴ ቤተሰብ ስትሆኑ ያ ሰው የሚመለከተውን ነገር የማያደርግ ከሆነ እንደ ቤተሰብ ደግሞ እናንተ ቀድማችሁ ማድረግ አለባችሁ ግዴታ ስለሆነ ማለት ነው። እና እኔ በብዛት እስከዛሬ ዝም ብዬ ነው ነገሮችን በዝምታ ነው ማልፈው ወይም ተረጋግቼ ነው ነገሮችን ማድረገው ምናምን። ግን ዛሬ ትንሽ አሁን በቃ ማለት ዝምታም ይጎዳል። ማድረግ ያለብኝ ነገር አድርጋለሁ በቃ ግዴታ ስለሆነ ማለት ነው። እና የሆነ ያሰብኩት ነገር አለ። ሳሚን ጠርቼዋለሁ። እንደምታውቁት እዚህ ቤት አይደለም ሳሚ ያለው ማለት ነው። ለጊዜው አንዴ ዳኒ ጋር አንዴ ደግሞ እኔ ጋርም እያደረ ምናምን በብዛት ግን ዳኒ ጋር ነው ያለው፣ ግን ቤት አይደለም። ግን ደግሞ ስለፈለግኩት ሁለቱንም አንድ ላይ ላወራቸው ስለፈለግኩኝ ጠርቼዋለሁ። ይመጣል እና ምን ማለት እንዳለብኝና ምን ላናግረው እንደፈለግኩኝ እንግዲህ ሲመጣ ምና ይሆናል። ግዴታ መወሰን ያለባቸው ውሳኔዎች ስለሆኑ ማለት ነው። እና እሙ አለች፣ እሷን እስከዛ እናግራታለሁ እሱ እስከሚመጣ ማለት ነው። እሙ የለችም እንዴ? አለች። ምን ነው ችግር አለ? እሷ ነበር የፈለኩት። ጥራት እስኪ። አይ ችግር አለ? ችግር ላይ እኮ እንደሆነ እኮ ታውቃለህ አይደል እንዴ? ምንም እኮ መጠየቅ እኮ አይጠበቅብህም። እኔም መጠየቅ አይጠበቅብህም። ጠራልኝ፣ እሷን ላናግራት ስለፈለኩ ነው። የተፈጠረ ነገር ካለ እኮ እንድነግረኝ እኮ ነው። እሷ አንድ የታመመችም ስለሆነ ለእኔ እንድነግረኝ። ለአንተን አይደለም ማናገር የፈለኩት እሷን ነው። ጥራ እኮ እያልኩ ያለሁት አሰማኝ። እሷ ትመጣለች፣ እጠራታለሁ እኮ እያልኩ ነው። ነገሩ ከአንተ ጋር ምን አያስወራም። እሙ አቤት። አንዴ ነይ እስኪ ላውራሽ ፈልጌ። ማውራት አንችልም? እንደ ቤተሰብ ማውራት እኮ ይቻላል። እና ልጅ ነህ፣ ብዙ የማይገቡ ነገሮች አሉ እኮ አይደለ? እኔ እሷን አሁን ማውራት ያለብኝ ነገር ብዙ ነገር ማውራት ፈልጋለሁ። ግን አንተ ከቻልክ የእሷ ቤተሰብ ነው አይደል? እኛም ደግሞ ቤተሰብ ሆነናል አሁን ላይ። ከቻልክ በማዳመጥ ካልሆነ ግን አይ ምንም አይደለም እንድነግረኝ እኮ እሷን ነው ማውራት እኮ አናግራት። እሙ ይቅርታ፣ በእርግጥ እኔ ኃላፊነቴን እየተወጣው አይደለም እስካሁን ማለት የሆነ የሳሚ ወንድም ከመሆኔ የተነሳ ግን ደግሞ የሆነ ኃላፊነቴን በአግባቡ እየተወጣውኝ አይደለም። ምክንያቱም አንዳንዴ በትዳር መሀል መግባት በጣም አስጠልይ ነገር ነው ማለት የሆነ ያን ነገር አልፈልገውም እኔ በተፈጥሮዬ ማለት ነው። በጣም ቆሜ ነበር ምንም እያደረግኩ አይደለም። አሁን ግን አንዴ አዳምጪኝና ጨርስ። ለዛም ነው ሲጀመር ሁኔታዎች እየተፈቱ ያልሆኑት። ቤተሰብ መግባት የለበትም የሚል አስተሳሰብ ስላላችሁና ስላለን ነው። አሁን ግን መግባት አለበት። እንኳንም መጣ እንደው
የተፈጠረ ነገር አለ? ምን እኔ እንደ ትልቅ ሰው እነሱን እያወራው ነው። አንተ እንደውም ብትገባ አሪፍ ነው። ምንቴ አልገባም። ለምን እንደምገባው እንዴ? የሚመለከተው እነሱን ስለሆነ ሁለቱም ስለሚመለከት ነው እኮ። ምን ማለት? እሺ አይመለከተኝም እሱ መኖር። ስማኝ ቀደም እኮ መጥቼ ነበር የተመለስኩት። ድጋሚ ታስመጣኛለህ? አላቅማ እዚህ መምጣት አንችልም። እሷም ያለችበት ማውራት ስላለብን አንችልም ግዴታ። ምክንያቱም ምንድነው አዲስ ነገር አለ የሚጠቅም? እኔ የማይጠቅም ነገር ከሆነ አታውሩብኝ እየመጣችሁ። ሁሉም እንዳንተ አቀባበል ነው። ሁሉም ነገር ይጠቅማል በዚህ ሰዓት። ግን ደግሞ የሚጠቅመው ነገር እያገኘን ያልሆን ነው በአንድ ምክንያት ነው። እሱም አንተ ምንም እየተንቀሳቀስክ ስላልሆነ እና ደግሞ መደረግ የሌለባቸውን ነገር እያደረክም ስለሆነ መቀየም የሌለባቸውን ሰዎችም እያስቀየም አንተ እኔ እሱን ላውራ አንተ ማድረግ እየተጣላችሁ ነው። ሌላ ጭንቀት እሱን እኔ ናውራ እንደ ትልቅ ሰው ማውራት ያለብኝን ነገር ላውራ። አይመለከትም። እሱ ምንድነው የሚያባላችሁ? እያልኩ ነው። ጭንቀት ላይ ነን። ጭንቀት ላይ ሆነን ደግሞ እናንተ ሌላ ወሬ አስቀየማችኋል። ማንን አስቀየመኝ? እሱን አይደል እያወራ ያለሁት። እሙ ከቻልሽ ወንድምሽን ዝም አድርጊልኝ ወይም ደግሞ አስገቢልኝ። በቃ አንዴ አውርቼ እስከምጨርስ ድረስ አንተም እንደምታወራው ነገር የሚመለከትሽ ነው አልከኝ። ስለዚህ ነገር ምንድነው? ወይ ተረጋጋ፣ ዝም በል መጀመሪያ አውርቼ ሳልጨርስ በቃ የሆነ ነገር አታውራ። ኧረ እባካችሁ አትጫጫው፣ መስመር አትሳት፣ አትጫጫው። ይኸውልህ አዳምጠኝ። እኔ ማለት ነው አዎ ወንድሜ ነህ። አንተን መርዳት ያለብኝን ነገር እረዳለሁ። አንተን ማስቀየም እንደሌለብኝ አውቃለሁ። ማስቀየምም አልፈልግም። በእርግጥ ከባድ ሁኔታ ላይ ናችሁ ያላችሁት፣ ችግር ውስጥ ነው ያላችሁት። ነገር ግን እኔ የፈለገ ሺህ ጊዜ ወንድም ይሁን ሺህ ጊዜ ታላቅ ይሁን በእናቴ የምትመጣብኝ ከሆነ ይቅርታ አድርግልኝና ልታገስህ አልችልም። አንደኛ አሁን ደግሞ በእናቴ እየመጣብኝ ነው። አልገባኝ። ምንድነው ነገር አነሳ? ኧረ በእናትህ ሌላ ወሬ አታውራ። የሚያወራው ነው እየሰማህ አይደል እንዴ? መጀመሪያ አጥፍተሃል። ችግሩ በእርግጥ በአንተ ላይ ደርሷል። ነገር ግን ደግሞ እናቴ ጋር ማድረስ አልነበረበትም። አሁን አዳምጪ። እናቴ ጋር ማድረስ አልነበረብህም። ምንድነው የምትለው እንዴ? እናትህ ጋር እኮ እንዲደርስ እኮ ያደረገው እኮ እናታችን ጋር እንዲደርስ ያደረገው እኮ ራሱን የቻለ ችግር እኮ ስላለው እኮ። ይኸውልህ እኔ እሷን አዳምጠኝ መጀመሪያ። እኔ እሷን መናገር ፈልጌ ወይም የሆነ ነገር ፈልጌ አይደለም። እኔ ከዶክተሩ ጋር ግንኙነት አላት ሲባል ነው የደወልኩላት። እንደደወልኩላትም ደግሞ በትክክል የሆነ እንጂ ለእናቴ ከአንተ በላይ አስባለሁ። አታስብም። አሁን ላይ እያሰብክ አይደለም። እናቴ ምን አይነት ሁኔታ ውስጥ እንዳለች እያወቅ ወይም ደግሞ እየተረዳ አይደለም። እናቴ እንድትጎዳ አልፈልግም። እኔ ነው በሱ ምክንያት። አዎ የተፈጠረ ነገር አለ። አንተ እያሰብክ ያለውና እያየክ ያለው በቃ የሆነ የራስህን ችግር የምትወጣበትን መንገድ ብቻ ነው። አንዴ ላውራሽ አይደለም እዚህ ጋር ማስተካከል ያለብን ማለት ነው። እናትህ እኮ እኛ የማንም እናት እንደ እናት ነው የምናስበው። የኔ እናት ብትነካ ያንተ እናት እንደምትነካ እኔም ያመኛል ማለት ነው። ግን እናት ሁሉ መጥፎ ነገር አያደርግም ማለት አይደለም። እናት ሁሉ ምንም ሁሌ ልክ ነው የሚሰራው ማለት አይደለም። አሁንም እኔ መጥፎ ነገር አድርጋለች አይደለም እኮ አናውቅም። እሱ መጨረሻ ብታደርግም ልክ ናት። ምንም ነገር ታደርግ ልክ ነገር ነው ያደረገችው ለራሷ። እንደዚህ ያለሽ ነገር አለ ወይ ንገሪኝ ስንል ለምንድን ነው የኔ ውጤት የምታስቀይርብኝ? እሱ ንገረን እሺ። እስቲ አንተ አስቀየረች አይደል? በሰዓቱ ያለችበትን ሁኔታ ታውቃለህ አንተ? አታውቅም። ልታውቅም አትችልም። እኔስ ልጆች እሺ አንተ እኔ ስለሱ አይመለከተኝም። አንተ አማንድ እንዴ? አይመለከተኝም። ስለኔ ልጆች እናንተ የምታስበው ስለእናታችሁ ከሆነ እኔ ልጆች እሺ እናስ መልሱልኝ። እኔ ልጆች የማን ልጅ ናቸው ልበለው? ንገረኝ አንተ። ካንተ ጋር ነው ንግግሬ። እስቲ ንገረኝ። እኔ ልጆች ሁለቱ ልጆቼ የማን ናቸው ልበልሽ? ንገረኝ። ያንተ እናት አሳስቦክ እናትህን ምንም እንዳትባል ከፈራ የኔ ልጆች ደግሞ እንዲወለዱ ለምን ዝም አለች? እስኪ ወለዱ ድረስ። ስለዚህ ጥፋተኛ አይደለችም እያልኩኝ አይደለም። ጥፋተኛ ልትሆን ትችላለች፣ ግን ከዚህ በላይ እንድትጎዳ አልፈልግም ነው በሱ ምክንያት። እነሱ ይጎዱና ነው ማለት ያንተም እናት እንደሆነች እኔም እናት ነኝ። ያንተ እናት አሳስበችኝ እኔም እናት ሆኛለሁ። አይመለከትም። እህት አይደለ እየተባለች ያለችው? እህት ነች አይደለ? እህት ነች እየተባለች ነው አይደለ? ስለዚህ ምንም ከሷ ጋር መቆይበት እኮ ምክንያት የለም። እኔ በጣም እየታገስኩ ነው ያለሁት። አንቺ ስለማይመለከተኝ ነገር ነው እየነገርሽኝ ያለሽው። አይመለከተኝም ስለሱ ጉዳይ። ስለ አንቺ ጉዳይ አሁን ስለ ልጅሽ የምጨነቅበት ሰዓት አይደለም። አንተ ግን አዳምጥ። በቃ ምንም ከዚህ በላይ መቆየት የለብህም ነው።
በዚህ ሴትዮ ምክንያት ማለት ነው እናቴ ከዚህ በላይ እንድትጎዳ ስለማልፈልግ መለያየትም ካለበት እያመማችሁ ያላችሁት እናንተ ናችሁ። ምንድን ነው የምታወራው? ማውራት ያለብኝን ነገር ነው እያወራሁ ያለሁት። መናገር ያለብኝ ነገር አንተ ዮናስ እንዴት እንደዚህ የተናገርክ ያለው? ምን የተፈጠረ ነገር አለ ወይ ንገረኝ። አለ ከዚህ በላይ ምንድነው እስኪፈጠር ነው መጠበቀው? ጭራሽ እናትህን እንድትነካ አትፈልግም? አልፈልግም። እንድትነካ ካልፈልግ እናትህም የሰራችሁ ተንኮል ለምንድን ተንኮል የሰራችሁ? እንኳንም ሰራች እሳይ ደግ አደረገች። ልክ ነበረች በሰዓቱ። በቃ ስለዚህ ከዚህ ሴትዮ ተለያይ። ምን ማለት ነው? አልወጣም። ተለያይ ማስወጣው ራሱ እንደውም ከአንቺ ጋር ያለውን ግንኙነት ወይንም አንቺና እሱ ካላችሁበት ትዳር ነው እሱን ማስወጣት የምፈልገው ወንድሜ ነው። ማንም ይልከኝ እንደውም ዘገየው እስከዛሬ መዘግየት ያለብኝ ዘገየው። በጣም ቆየው። በጣም ዝም አልኩ። ነገር መስራራሱ አንተ ነህ ማለት ነው። እስካሁን ድረስ ማናችሁ በህይወቴ ተንኮል ሰርቻለሁ። በህይወቴ ተንኮል ሰርቻለሁ። እሱ ቤተሰብ ጋር እኔ የሆነ ነገር ተፈጥሮ ለምን የተፈጠረው ነገር አትነግረኝ? እኔ ያልኳችሁ እናንተ ለእናትህ እኔ እናቴን አባቴ አንቺ አያገባሽም። ከፊቴ ዞር በይልኝ። አያገባሽም። አንቺን እያወራሁ አይደለም ወንድሜን ነው እያወራሁ። እሱን ደግሞ አከለክኝም። ዞር በይ ከፊቴ። ዞር በይ ዛታ ምን ሆናችሁ? እስቲ ቆይ እናንተ ነገር ውስጥ ለምን ገባው? አንተም ታረግ ያ ምን አገባው እሱ? ዮናስ አድም እኮ አንተም አይመለከትህም። አንቺ አይመለከተው ታው ይመለከቷል። አንቺ ለእናትህ አስባ እንደመጣ የኔም ልጆች እናት ነኝ። እሺ እኔ አያገባኝም። በዚህ ሰዓት ስላንቺ ልጆች አይመለከተኝም። ስለ አንተ እናት አያገባኝም። ኧረ በእናታችሁ እኛ በቃ ስለ እናታችሁ ታሳብዱኝ ነው። ለምን ታሰማኝ? መሳል ልጅ አይደለም። እኔ አዳምጠኝ። በቃ ከነሱ ጋር ማውራት የለብህም። ዝምበል ሌላ ጭንቀት ውስጥ ሆነን ድጋሚ ደግሞ እዚህ ጋር ትሉናላችሁ። እሱ እኮ ነው እኮ ሳሚ የሚያወራው ነው እየሰማሁ አይደል እንዴ? ከዛ ማውራት ትፈልጋለህ? ከዚህ በላይ አቁም በቃ። ሌላ ጭንቀት ውስጥ ሆነን እርስ በራሳችሁ ከተባላችሁ እንዴት ችግር መፍታት የምንችለው? ተባብረን ዲኤንኤውን አድርገን መጨረሻውን ማወቅ ነው ያለብን ወይስ እርስ በራሳችን እንደ ውሻ መባላት ነው ያለብን? አንድ ነገር ልንገርህ፣ ዲኤንኤውን ማቆም አንተም አቁም፣ ሁላችሁም አቁሙ። በቃ ከዚህ በላይ ቤት ውስጥ አሁን የተፈጠረውን ነገር ንገረኝ። ደበደባት ወይ አባቴ? ደበደባት? አዎ እየደበደባን። እስቲ ገላት ደግሞ ቆሜ አልጠብቅም እኔ እናቴ እንድትበደብ ተናገር። ለምንድን ነው ልጆች እስክንወልድ ድረስ ዲኤንኤችን አስቀይራ ከዶክተር ጋር ተመሳጥራ ይሄን ነገር ያደረገችው ለምንድን ነው? ቆይ ስለኛ ተወት እናርጎና እንደውም እኔ ወንድሜ እየመሰልከኝ አይደለም። 30 ዓመት ምናምን የቆየ ትዳር እዚህ ጋር በእኛ ምክንያቱም መፍረስ ስለሌለበት የለበትም። እናቴ መጎዳት የለባትም። እንዴት አድርገን እኔም መጎዳት የለብኝም። እንዴት አድርገን ያልክ እንዳንተ ቢያድጉ እኔም ልጅ ሆነ ለእናታቸው ይቆራቆራሉ። ድጋሜ መጎዳት ካልፈለሽ ከዚህ ከወንድሜ ጋር ተለያይ ነው አለቀ። አትጩባት፣ እየጮክ እንዳታወራ በስተክሎ ተለያይቱን እኮ ምንድን ነው ዮናስ መራራ ነው እንዴ? ታው እኔ ዮናስ ነው ያለው ዮናስ ታው ምን ተለቀ ተላቀቁ ምን ተለቀቁ በቃ እንዴ አባስከፍላለሁ። ይሄ ካንተ ጋር በእድሜ አይገናኝም። እሺ አናትህን ነው የምትረትልኝ የሆነ ነገር አምጥቼ ይኸው ነግሬሃለሁ። እግዚአብሔርን ካነሳብኝ የሆነ ነገር አምጥቼ ነው የምትረትልኝ። ምንድነው አትጫፉኝ ካው ከዚህ በኋላ ጫፉኝ ካው እዚህስ በዘመን መጣላት አዎ በዘመን ይጣላል። እሱ ለእናቱ አዝኖ ነው እዚህ ጋር ይመጣው በቃ ለእናቱ ታረጋጊ። አንቺም ግቢ ወደ ውስጥ በቃ እኔ ደኔ ሊመታኝ እኔ ልጅ መታኝ። እሺ ወደ ውስጥ ግቢ። ፍቅር አንተ እኮ ነህ። አልገባም። አስወጣው ከዚህ ቤት አስወጣለሁ። ግቢ። አልገባም። ውጣ አንተ ለእናትህ አዝነህ ዮናስ ውጣ። እኔ ውጪ ይሄን ጉዳይ ሲጀምር ቤት የሆነ ችግር ከተፈጠረ ለኔ ነበር መንገር የነበረብህ። ትባሉብኛላችሁ። ድጋሚ ከሱ ጋር እንዳትነጋገር። ናውጣ አልወጣም እንዳረሰኝ ምንቴ ሰማይ ከሆነ እንደ ታላቅ የምታከብረኝ ከሆነ ውስጡ ግባ። ወደ ናንተ ውጣ። አልወጣም። የኔ ነው ውጣ። መውጣትም ካለብኝ ከእንግዲህ እናቴ ጋር እየደወልክ የምታስጨንቃትን ነገር ካቆምክ። እኔ አልደወልኩም። ከዛ ልቀን ወዲህ አልደወልኩም እኮ ልቀቀኝ፣ በራሴ እወጣለሁ። እሺ ውጣ። በቃ ምን ሆናችኋል? ውጣ። አለቀውም ነን ሙሻ። እሺ ስልሳት ያዝ ዝም በይ በቃ። ታይ ዝም በይ። እስከዛሬ ዝም ስላልኩ ውጣ። ሂድ እንግዲህ ማደርገውን ምን ይማገው። እሺ እንተኛለን። ምን ሆናችሁ ነው በዚህ ሰዓት?
ተረጋግተን ማሰብ አለብን። ሰዓት አትረጋጊም እንደ አንቺ እንዴ ለእናቱ አስቦ መጣ አይደለም። ለእናቱ አስቦ እናት በንጹህ ልብ ሆኖ ይኸውልሽ፣ ትናንትና ምናልባት ፋዘር ጋር ስለደወልን የሆነ የተፈጠረ ችግር ሊኖር ይችላል። እሱም ደግሞ እንደ አንድ ልጅ ቤተሰብ ሲበጠበጥ በእኛ ምክንያት ደስ አይልም። አዎ እውነቱን ነው። አንቺ ተረጋግተሽ እንደ ትልቅ ሰው ማውራት ሲገባ ጭራሽ ኧረ ተውኝ፣ እኔ ልታሳብዱኝ